ጀግና ሆኑ። እናንተ ለመስራት ጀግና ተሆናችሁ እውነት ትሰራላችሁ በብዙ ነገሮች፣ በተለይ በእርባታ በብዙ ነገሮች። እዛ ቆይ አንድ ነገር አለ። እዛ በቆያችሁ ቁጥር እዛ እናንተ ታመት በአመት ታመት አመት በቆያችሁ ቁጥር መፍትሄ ይኖራል ብላችሁ ታስባላችሁ? አምና ዘንድሮ የነበረ ዕቃ ወደፊት ቀንሶ ይመጣል ብላችሁ ታስባላችሁ? አታስቡ። ዘንድሮ የነበረ ዕቃ ወደፊት ጨምሮ ነው የሚመጣው። ስለዚህ ምንድነው ወደፊት እሄዳለሁ ሀገሬ፣ የዛሬ አመት እሄዳለሁ፣ ግን የባሰ ችግር ነው የሚመጣው። ገባችሁ? የሆነ አለ አይደለ? ብዙ ጎደሎ፣ ብዙ ክፍተቶች፣ ብዙ የምትሞሏቸው ችግሮች አሉ ማለት ነው። እዛ ድረስ የሆኑ የሚከፈቱ አንዱን ወጥታችሁት አንዱን ወጥታለችሁ አንዱን አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ ለእናንተ ይጠቅማል በምለው መጥቻለሁኝ። ላይክ አርጉ፣ ቪዲዮውን ትጀምሩ ላይክ አርጉኝ አባይቦቼ፣ ተው ላይክ አርጉኝ። ለማንኛውም ላይክ እያደረጋችሁ ስለምታበረታቱኝ ከርባ አመሰግናለሁ። ላይክ ለማታረጉ ደግሞ ረስታችሁ ለምትወጡ እርግጠኛ ረስታችሁት ነው ማለት ነውና ያው መቼም ጦይባ ላይክ አይገባትም ብላችሁ አይደለማ፣ እርግጠኛ ነኝ። ለዛ ነው ማለት ነው፣ ረስታችሁኝ ነው ማለት ነው። እና አባይቦቼ ዛሬ እስኪ ወደ ኢትዮጵያ ብንሄድ ችግር ይፈጥርብናል። የኑሮ ሁኔታ፣ የሀገር ሰላም አለመሆን፣ የኑሮ ውድነት፣ ምን ይዤ ልሄድ፣ ለቤተሰብ ምን ላድርግ፣ ለአጎቴ፣ ለጎረቤቴ፣ ለእህቴ ባል፣ ለእህቴ ልጆች ብዙ ነገር አለና ዛሬ እስኪ ይሄንን ነገር እንመካከር፣ እንወያይ ማለት ነው። ሀባይቦች ያው ተናንተን ይሻላለሁ በምን ኢትዮጵያ በመግባቴ ማለት ነው። ኢትዮጵያ ያለውን ነገር እያየሁት ነው። ከዛሬ ተነገ ኑሮውን እንግዲህ እየተጋባ ማለት ነው። ወደ ቅንጭላቴም ወደ ጅስሜም እየተጋባ ነው ያለው። እንዴት ነው? እንዴት ቢሆን እኮ ጥሩ ነው። እኔም ተተሳሳኳቸው ስህተቴ ማለት ነው። በመጀመሪያ በቀደም የሆነ ቪዲዮ ሰርቻለሁኝ እንግዲህ ለሰው የማረግ ኢትዮጵያ ስንገባ እንግዲህ በጣም ብዙ ስህተት ሀቂቃ ማለት ነው። ብዙ ስህተቶችን እንሰራለን። በቃ ምንም ነገር ተነግሮንም ምንም ብለን በቃ ይሆናል አይደል? እኛ ኢትዮጵያዊ ስንባል ሸም ይዘናል። በቃ ባጭሩ ማለት ነው ሸም አለብን። በቃ የሆነ ከሌ በቃ እዚህ ቤት መጥቼ የሆነ ጓደኛዬም ትሁን ጎረቤቴም ቤተሰቦችም የሚሆኑ መጥተው ለማየት ይመጡ የሆነ እኔ የማደርገው ድርጊት ማለት ነው። ተዛ ትንመጣ ለምን እቅንጭላታችን ገብቶ በቃ ተጋብቶብን ብዙ አመታት ትንመጣ እዚህ ተዛ ታረቦቹ ጋር የሆነ የተጋባብን ነገር አለ ማለት ነው። እንዴት መሰላችሁ? በቃ መስጠትን በቃ አይደለም ማድረግን፣ ለሰው ማድረግን ያንን ነገር አይተን መጥተናል በእርግጥ ማለት ነው። ግን ያ ነገር የኛም እንዳልሆነ በእርግጥ እኮ ባህላችን ነው። እኛ ለሰው ማድረግ ባህላችን ነው። በቃ ሸመኛ ነን፣ ይሉኝታ ይገለናል። እኛ ኢትዮጵያውያን ይሉኝ አለብን እና በዛን ሰዓት ራሳችን የምንጎዳው ወዲያው እንደመጣን ታናስበው የምንሰራው ድርጊት ግን ተጊዜ ከሁለት ወር ወደ 3 ወር ከ3 ወር ወደ 4 ወር እየሄድን እያለን የሆነ ቁጭት ለምን ባላረገው ሲያ ነገር እኮ ማድረግ የለብኝም ነበር ለምን አደረኩኝ ምናምን። በቀደም የሰራው ቪዲዮ የሆነ ምን አድርጌ ነው ትራንስፖርት ወደ 400 ብር አጠፋው እኔ ማለት ነው። እንግዲህ ቀብጬ ምናምን ይሆናል አይደለ? እንግዲህ ወብርቼ እኮ ነው ብዬ በሰራው ቪዲዮ በጣም ብዙ ሰው ይስቃል ማለት ነው። እውነቴን ነው ማለችሁ መብራቴና ወደ 400 ብር ለአራታችን 400 ብር ታጠፋ ማለት ነው። እንደገና ደግሞ ሁለታችን ብቻ ነን እኔ ልጅና እኔ ደግሞ ስንመለስ ለልጅ ስንት እኔና ስንት አጠፋው እኔና ለሷ 200 ብር ታትጨመር ስንት ሆነ ትራንስፖርት ሄደን የመጣንበት 600 ብር ሆነ ማለት ነው። እንግዲህ አስቡ። ይሄ እንግዲህ ምንድነው ስሙ ወዲያው እንደመጣን ይሉኝታ በቃል አይደለ? እንደውም እኮ ምንድነው ነግራችኋለሁ ወዲያውኑ ለሰዎቹ ያንን ትራንስፖርት ተከፍልላቸው ምንድነው ያሉት? ተዋት አረብ ሀገር እኮ መጣ ነው የአረብ ሀገር ብር ነው ዝም ብለህ ተቀበል፣ ኧረ ዝም ብላ ተከፈል ምናምን ነው ያሉት። እውነቴን ነው የምላችሁና ካለፍኩ በላይ ቆጬ ብያችኋለሁ። ሆነ ወዲያው ትንመጣ በጣም ነበረ እየተናደርኩትና ግን አውፍ ብያለሁኝ። ሰው ያደረገውን ነገር ማንሳት ጥሩ አይደለም፣ ግን ለእናንተ ትምህርት ይሆናል ማለት ነው። ገባችኋ? በእርግጥ እኔ ላለው ሰው ተምናደርግ ደግሞ እኮ ትልቁ ነገር ላለው ሰው የምናደርገው ነው። እውነቴን ነው ማለት ስንት ምስኪኖች አሉ፣ ስንት የኔ ቢጤዎች አሉ
ለእነሱ ብናደርገው ትልቅ ነገር ነው። ግን ላለ ሰው እመሳሰል ብዬ ሸሚዞኝ ያረኩን ነገር በጣም ጥሩ አይደለም። ስለዚህ እኔ ያለፈው አልፈዋል። ላረኩን ነገር እኔ አውፍ ብዬ ነው ያደረኩት። ግን ለእናንተ ትምህርት ነገር ይሆናል ብዬ ነው ይሄንን ነገር የማወራችሁ ማለት ነው የማቀርብላችሁ። እና በመጀመሪያ እንግዲህ ሸማ ለመያዝ ወደ ሀገራችን ስንመጣ ሸም አለመያዝ እና ሌላኛው ደግሞ እንግዲህ ተዛ ትንመጣ ትናስበው ወደ ኢትዮጵያ ስንገባ በጣም ብዙ ነገር እንደሚያጨናንቀን ነገርኳችሁ። ያጨናንቀናል። ለቤተሰብ ምን ይዤ ልሂድ? ልብስ ልግዛ? ለአባቴ ምን ለያዝለት? ለእናቴ መስጠት እኮ ያስደስታል። እውነቴን ነው የምላችሁ። እውነት ታላችሁ መስጠት ያስደስታል። ግን እዚህም ያሉ ሰዎች ሰጥተናቸው ሳይጠቀሙ ሁለተኛ ደግሞ እንትን ሳይላቸው ሳያመሰግኑ ልብሱም ዝም ብሎ ሆኖ በቃ ታያመሰግኑ ያልፋሉ። በእርግጥ አንዳንዶቹ አንገት ያለው ሰው አለ፣ ሁሉም ሰው አይደለም፣ ያመሰግናሉ። ግን ይረሳል ያ ነገር ማለት ነው። አደረጋችሁትም አላደረጋችሁትም ያው ነው። በቃ አድርጋችሁታል፣ ቢጃማ ሰጥታችኋል። ግን ከሁለት ወር ከሶስት ወር በኋላ ያ ልብስ ዝም ብሎ ይሆናል አይደል? ዝም ብሎ ነው የሚወርቀው ማለት ነው። ከለበሱት በጣም ነው የሚበላሸው። እውነቴን ነው የምላችሁ። በቃ በጣም ጭንድድ ይላል እና ያ ነገር ይረሱታል። ወይም የሆነ ያሻቦ መቋጠሪያ ነው የሚሆነው ማለት ነው። ያሻቦ መቋጠሪያ ያደርጉታል እና ያው ሌላውን እንዳረሳውና የሆነች ያክስቴ ልጅ ነበረች እና ወደ 7 ዓመት ከሳዑዲ አረቢያ በ7 ዓመቷ መጣ ለእናቷ ምርጥ ልብስ እንግዲህ አረቦች እንደሚለብሱት 350 ድርሃም ነው የገዛሁት ብላለች እና ተነክሪሙ ለእናቴ ይዤ መጥቼ ወደ 4 ዓመት ሆኖት ያለብስ እናቴ ኬሻ ውስጥ ቋጥራ አስቀምጣው እኔ እዛ ቤት ብዙ ጊዜ አልሄድም ነበር። ያው ስለምንራራቅ እዚህ ልጆች ስለሚኖሩ ገበያም ስለሚኖራት ብዙ ጊዜ ቆይቼ እዛ ቤት እጄ ለጉዳይ ሄጄ ሆነ እንትን ምንድነው ብያንን ኬሻ እንደዚህ ፍትት ታደርገው ማዳበሪያው ያለብስ ስንት ዓመት 4 ዓመት ሆኖታል። እኔ ተረባ ሀገር ተመጣው እና ያለብስ ደግሞ በ4 ዓመቷ እዛ ልብስ ውስጥ እዛ ኬሻ ውስጥ አገኘሁታለች እና ይችህት በጣም ተናደድኩ። ለምን እናቴ ለምን አለበሹም ብላ ልጅ ይሄ ልብስ እኮ ለሀገራችን አይሆንም፣ አንቺም እምቢ ታለ ወስደሽ ትለብሺዋለሽ አለችኝ አለች። ገባችኋ? እና ይሄ ነው እንግዲህ የኛ አስተሳሰባችን ማለት ነው። እናቶቻችን ይሄ ነገር እኮ ሁልጊዜ እኔ ልጄ በግብርና ውስጥ ነው ያለሁት፣ ስራ ሰራለሁኝ፣ በተጠፈጠፋለሁ እና ይሄ ነገር ለእኔ አይሆንም ብዬ አለችኝ። እኔ እኮ የገዛው ግን ጦይባ በጣም በውድ ዋጋ ነበር የገዛሁላት፣ ውድ ነው ብዬ የገዛሁት ልብስ ነው አለች እና እንደዛ ነው ማለት ነው። በዛ ነገር ላይ ነው እኛ የምንጨነቀው። አያችሁ፣ በዚህ ነገር እኮ ነው። እቺን እንግዲህ 350 ድርሃም አሁን አይደለም፣ ይሄ ነገር ቆይቷል በጣም ማለት ነው። 350 ድርሃም እንግዲህ አስቡት ማለት ነው። እና በቃ በ20 በ30 ብር ራሱ ቢገዛ እዚህ ሀገር ይዛችሁ ብትመጡት ምንም ያው ነው። በ1000 ድርሃም ገዝታችሁ ብትመጪ ያው ነው። ስለዚህ ብትሰጫቸውም ባሰጫቸውም አያስጨንቅሽ፣ ያው ነው ለማለት ነው እህቴ። ይሄ ነገር ማለት ነው። ሌላኛው እንግዲህ ሀባይቦቼ የኑሮ ውዴታ፣ ሁለተኛው እንግዲህ የኑሮ ውዴታ ነው። የኑሮ ውዴታ የሚያጨናንቃችሁ አታስቡ። እውነቴን ነው የምላችሁ። እዛ ሀገር መጥታችሁ እሱ የከፈታትን ጉሮሮ ታይዘጋት አያድርምና በኑሮ ውዴታ አትጨናነቁ። ይሄው መጥተን እየኖርን አይደል? እኩል እየኖር ነው። እናንተም እየኖራችሁ ነው፣ እዛ ሆናችሁ እኛም እየኖርን ነው። በቃ የመጨናነቅን እንትን በቃ የሆነ ፍሪ ሆናችሁ በቃ የሆነ አትጨናነቁ፣ አታስቡ። እናንተ ስትጨናነቁ ሌላ ችግር ይመጣል፣ ሌላ ህመም ይመጣል። ስለዚህ ብዙ ጊዜ አለመጨናነቅ በቃ በእርግጥ እዚህ ጀግና መሆን። ለምን እንዴት መሰላችሁ? ኢትዮጵያ ብትመጡ ማለት ነው ተሰራችሁ ጀግና ተሆናችሁ ብር እኮ አለ ኢትዮጵያ ብዙ ሀብታም እንዳለ ታውቃላችሁ። አረብ ሀገር ሆነን እኛ ድሃ ሆነን ምንም ሳይኖረን ኢትዮጵያ ተቀምጠው ብር ያላቸው ብር የሚመነዝሩ ጥሩ ኑሮ ኢትዮጵያ ልጁንም ሚስቱንም ታይልክ ጥሩ ሆኖ እንደሚኖሩ ታውቃላችሁ፣ ይኖራል። ስለዚህ እኛ ለምን እርዝቃችንን በአረብ ሀገር ነው ብለን ብቻ ለምን እናስባለን? ኢትዮጵያም እኮ እርዝቅ አለን፣ ኢትዮጵያም እኮ ገንዘብ አለ። እንገራችሁ፣ ኢትዮጵያም እርዝቅ አለ። ስለዚህ አገራችሁ ለመግባት አታስቡ፣ አትጨናነቁ። ጀግና ሆኑ። እናንተ ለመስራት ጀግና ተሆናችሁ እውነት ትሰራላችሁ በብዙ ነገሮች፣ በተለይ በእርባታ በብዙ ነገሮች። እዛ ቆይ አንድ ነገር አለ። እዛ በቆያችሁ ቁጥር እዛ እናንተ ታመት በአመት አመት በቆያችሁ ቁጥር መፍትሄ ይኖራል ብላችሁ ታስባላችሁ? አምና ዘንድሮ የነበረ ዕቃ ወደፊት ቀንሶ ይመጣል ብላችሁ ታስባላችሁ? አታስቡ። ዘንድሮ የነበረ ዕቃ ወደፊት ጨምሮ ነው የሚመጣው። ስለዚህ ምንድነው ወደፊት እሄዳለሁኝ ሀገሬ
የዛሬ ዓመት እሄዳለሁ፣ ግን የባሰ ችግር ነው የሚመጣው። ገባችሁ? የሆነ አለ አይደለ? ብዙ ጎደሎ፣ ብዙ ክፍተቶች፣ ብዙ የምትሞሏቸው ችግሮች አሉ ማለት ነው። እዛ ድረስ የሆኑ የሚከፈቱ አንዱን ወጥታችሁት አንዱን ወጥታለችሁ አንዱን አለ። ስለዚህ እነዛን ችግሮች እንሞላቸዋለን ትትሉ በቃ እናንተ ታመት ዓመት እየቆያችሁ በቃ እየተረሳችሁ፣ እውነቴ ነው የምላችሁ እናንተነታችሁ እየተረሳችሁ ቤተሰብን በቃ እዚህ ለገንዘብ ብቻ ሰርታችሁ ለመስጣት ብቻ እንደተፈጠራችሁ እያሰቡ ብሎ ታመት ገንዘብ ትልካለች ነው እንጂ ሌላ ነገር የለም ማለት ነው። እውነቴ ነው የምላችሁ ተስንት አንዶች ናቸው አባቶች ራሱ ኔቶሎ ልጅ የሚለው ኔቶሎ ሚስቴ የሚል ባል ስንቶች ናቸው? ከመቶ በቃ 75% 80% ናቸው ማለት ነው። ሌላው ግን ስር ይዘው ጠንክር የሚል ነው ማለት ነው። ስለዚህ እናንተ በቆያችሁ ጊዜው እየራቀ እንጂ የእናንተ እድሜ እየሄደ እንጂ ኑሮ እየተወደደ እንጂ እየቀነሰ አምና የነበረው ዘንድሮ ቀንሶ አታገኙትም ማለት ነው። ስለዚህ ያው ነው፣ መጣችሁም ያው ነው፣ ቀራችሁም ያው ነው። አላህ እሱ የሰጣችሁን ይርዝቃችሁን ነው የምትኖሩት ማለት ነው። እዛም ርዝቃችሁ ታለ እዛው ነው የምትኖሩት፣ እዚሁም ተሆነ ደግሞ ርዝቃችሁ እዚህ ነው የምትኖሩት ማለት ነው። ስለዚህ ተጨናንቃችሁ የምታደርጉት ነገር የለም። አትጨናነቁ፣ አታስቡ። እውነቴ ነው የምላችሁ ቶቼ በቃ እዛ ሆናችሁ እናቶች ብትሰጡም ባትሰጡም ያው ነው፣ ብትሰጭም ባትሰጭም ያው ነው። የአረብ ሳልባጅ ሰጠናቸውም ያው ነው፣ አልሰጠናቸውም ያው ነው። ስለዚህ ሀገራችሁ ለመግባት አትጨናነቁ፣ አታስቡ። በቃ ዘና ብላችሁ መምጣት አለባችሁ ቶቼ። ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።